አምዶም ባላለው ያው በቅርጻ ቅርጽ ዙሪያ መስቀሎች በመንበረ ታቦት በሮች በቅርጽ ያለበት ዙሪያ ላይ እየሰራሁ እገኛለሁ። መስቀል መጸር መስቀል ያው እንግዲህ እንደ ሁሉም ዙሪያ ያለው በቅርጻ ቅርጽ እየሰራሁ እገኛለሁ። ትምህርት እየተማርኩ ያለ ድሮ በእንጨት ዙሪያ ምናምን ሰራ ነበር። አናጺነት ምናምን ኖርማል ፈርኒቸር ስራዎች ቅርጻ ቅርጽ የሌለበትና ይሄ ከጀመርኩት ግን ወደ 5 ዓመት ይሆነኛል። በዚህ ዙሪያ ግን በቃ ልክ እንዳየሁት መቼት ተስጦ ይኖራል ብዬ ነው የማስበው። ስልክ ወዲያው እንዳየሁት ቀጥታ ነው የቻልኩትና ከዛ በቃ ውስጤ ላይ ያደረ በዚህ ቀጠልኩት። በመንበረ ታቦት ስራዎች ላይ ቅርጻ ቅርጾች ሀረጎች ምናምን አሉት። በእንደዚህ መስቀል ምናምን ሳይሆን ሀረጎች ማለት ልክ እንደዚህ አይነት አካባቢ ሀረጎች እንትን አሉት። በሱ ነው እጃችን ምናምን ያስፈታታል። ግን መጀመሪያ ልክ ስጀምር ትችል ነበር ወይ ምናምን ያሉኝና የጀመርኩበት ቤት እንትን ላይ ከዛ በኋላ ቀስ በቀስ ወደ ራስ የመጣው መስቀሎች ምስል ስዕል አድኖ ምናምን ያሉ ለቤትም ለጸሎት ቤት የሚሆኑ በዛ ዙሪያ አሁን እየሰራሁ እገኛለሁ በራሴ ማለት ነው። ለምሳሌ እቺ የዚህኛው ናት። እቺ አሁን ዲዛይን የተነሳችው ናት። ገና መጀመሪያ እንደዚህ ዲዛይን ይነሳል። ከዛ በኋላ ይቀርጻል። አሁን ይሄ ፍልፍል እንደዚህ ፍልፍል ይሆናል ማለት ነው። እንደዚህኛው የዚህ እንትን ሀረጉ አለ። ይሄ የዚህ አይነት ይፈለፈላል። ግን መጀመሪያ ዲዛይን ነው የሚነሳው። ከዛ በኋላ ወደ ፍልፍል ይገባል ማለት ነው። የእንጨቱ አይነቶች ደግሞ አሁን ለምሳሌ ይሄ ቀረሮ ይባላል። ይሄ ደግሞ ወደ የዋንዛ ነው። የዋንዛ ነው። ይሄ ቀረሮ ነው። ለምን ይለያል ብለህ አሁን ለምሳሌ ይሄ ምስል የለውም። ምስል ከሌለው ውበት ያምራል፣ ውበት አለው። ይሄ ቀለም ሲቀባ ምናምን ውበት ይሰጣል በኋላ የዋንዛ ሲሆንና ይሄ ግን ምስል አለ። አሁን ለምሳሌ እዚህ ጋር የስቅለት አለው። በዚህ ስቅለት አለው። በዚህ ደግሞ የእመቤታችን አለውና ሲሰራ ፊቱ ምናምን ሲሰራ ቀረሮ ከሆነ አይሸራረፍም። አፍንጫ አስተዋጣ ምናምን ወደዚህ ግሬን የለውም። ይሄ ግሬን አቅጣጫ መስመሮች አሉትና ይሄ አሁን ወደዚህ አቅጣጫ አሁን ለምሳሌ ይሄ ግሬን ነው፣ ወደ አንድ መስመር ነው ግሬን አለው ማለት ነው። ወደዚህ ሰራ ሊሸረፍ ይችላል። ለትናንሽ ለጠቃቃ ምናምን አይሆንም። ይሄኛው ግን ግሬን የለውም። በቃ ጥቅጥቅ ያለ እንጨት ስለሆነ ለፊት ምናምን ለመስራት ምናምን አሪፍ ይሆናል ቀረሮ። እና ሁለት አይነት ነው ያለው። አሁን ለትናንሽ መስቀሎች ምናምን ደግሞ ሌላ አይነት እንጨቶች አሉት። የራሱ እንጨት አለው ማለት ነው። አሁን ሙሉ በሙሉ ራሴ ነው እየሰራሁት ያለሁት። ዲዛይን መጀመሪያ ተቆርጦ እንጨት ይዘጋጃል። እንጨቱ ተዘጋጅቶ ተልጎ ለስልሶ ምናምን ከዛ በኋላ ዲዛይን ይነሳል። እንደዚህ ዲዛይን ከተነሳ በኋላ ደግሞ ወደ ፍልፍል ይገባል። ያው ፍልፍሉ ደቃቃ ነው። በጣም ቸኩለክ የሚሰራ አይደለም። ቀስ ብለክ በስርዓት ነው የሚሰራውና ጊዜ በጣም ይፈጃል። ያው በግምት እንትን አታደርገውም ስልክ ያው ይደክምሃል። አሁን ሙሉ ሌሊት የምሰራበት እንትን አለ። ሌሊት ሙሉ ቁጭ ብለህ ስለሆነ እንደዚህ ቶሎ ቶሎ ምናምን ጨርሰህ የሚኬድ አይነት አይደለም። በጥንቃቄ የሚሰራ ነው። ለአይን በጣም መጥፎ ነው። ዝም ብሎ ደቃቃ ነው እነዚህና ለመስራት ትንሽ እንዳይሸረፍ ምናምን ጥንቃቄ ስለሚደረግ ትንሽ ከበድ ይላሉ፣ ጊዜ ይወስዳሉ በዛ ልክ። አሁን ከመስቀል ውጭ ያሉት ኦልሬዲ በቤተክርስቲያን ውስጥ ነው። አሁን እስካሁን ያሉት በቤተክርስቲያን ውስጥ ያሉት እንትኖች ነው እየሰራ ያሉት። ግን ለምሳሌ ለጸሎት ቤትም በዛ ልክ አሁን ለምሳሌ ይሄ ለጸሎት ቤት የሚሆን ነው። ገና ጨረስኩትም ጀምሬዋለሁ። በዚህ በእንትን ተፈልፍሎ ጸሎት ቤት የሚቀመጥ ምናምን በዛ ላይ ከደግሞ መንበረ ታቦት አለ። መንበረ ታቦት ማለት ትልቅ ነው እንትኑ። እሱን እንሰራለን፣ በሮችም እንሰራለን። ያው በዛ ዙሪያ አለ።
አሁን እኔ አብዛኛው በቲክታክ ላይ ሶሻል ሚዲያ ላይ ስለምንቀሳቀስ እዛ ላይ ነው እንትን ብለው እንዳለ ስራዎች በትዕዛዝ ነው። ለቀጣይ ግን በደንብ ስቶር ከፍቼ ማለት ሱቅ ትንሽ ከፍቼ እየሰራ ተቀምጦ የሰው ያየ መርጦ ምናምን እንዲገዛም አደርጋለሁ። አሁን ግን በሶሻል ሚዲያ ላይ ነው ያለው። በዛ ይደውላሉ፣ ያዛሉ፣ እሰራለሁ። ሶሻል ሚዲያ ላይ ነጥፋለሁ ትንሽ። ለምሳሌ ይሄ ዋንዛ ለምሳሌ ክረምት ነው። በክረምት ሰዓት ደግሞ ብዙም አይገኝም። የማይገኝበት ምክንያት እርጥብ ነው፣ ዝናብ ስለሚዘንብበት ምናምን። ለዚህ ስራዎች የሚሆን ደግሞ ሙሉ በሙሉ የወጣለት ደረቅ መሆን አለበት። ደረቅ ስለማይገኝ ያው ትንሽ ብሩ ይወደዳል። አሁን ለዚህ ለምሳሌ ለደረቅ ስለሆነ ከወፍራም እንጨት፣ ይሄ አሁን በጣም ወፍራም ነው። ለዚህ ለሚሆን የነበረ ወደዚህ ያደረኩት ማለት ነው። ያው ተጥሎ ማለት ነው ሌላው። ምክንያቱም ደረቅ ስለምፈልግ ለደረቅ ስለሆነና ትንሽ ያስቸግራል። ደረቅ ለማግኘት ትንሽ አስቸጋሪ ነው። በተለይ ዋንዛ አይገኝም፣ እርጥብ ናቸው። በዛ ላይ ደግሞ ዋንዛ ዝም ብሎ ዋንዛ ደግሞ አይደለም፣ ብዙ አመት ከ10 ምናምን አመት የቆየ በቃ በደንብ እድሜ ያለው ዋንዛ ነው የሚፈለገውና ያን ደግሞ ብዙም ለማግኘት አስቸጋሪ ነው። ሶሻል ሚዲያ ላይ ያዩኝ ሰዎች አይቶት ደስ ብሏቸው ምናምን ያዙኛል፣ እሰራለሁ ነው ያለውና በሰዓት ለቀጣይ ግን በስነ ስርዓት አዘጋጅቼ ቢሮ ከፍቼ በስነ ስርዓት እንትን አድርጌ ማዘጋጀት ማምረት ጀምራለሁ በብዛት በዚህ በንዋይ ቅዱሳን፣ በመስቀሎች፣ መንበረ ታቦት፣ በሮች፣ በዛ ላይ ደግሞ ለቤት የሚሆኑ ጌጣጌጦች፣ አለፍ ብሎ ደግሞ አርት እንደ አርት ስለሆነ በተለይ በምስሉ ዙሪያ እንደ አርት ስለሆነ ወደ ሆቴሎች ምናምን አጠቃላይ በቅርጻ ቅርጽ የሚሰሩ ነገሮች እንገባለሁ ብዬ አስባለሁ። ከዚህ ጋር ያለ አብዛኛው ትዕዛዙ ሲታዘዝ ምናምን ቶሎ እንዲደርስ ምናምን ይፈልጋሉና አለመግባባት አለ ከእንትኑ ጋር ህዝቡ ጋር ምናምን አለመግባባት አለ። ቶሎ አልቆ ቶሎ እንትን የሚል ነው የሚመስላቸውና በጣም አንደርስታንድ ማድረግ አለባቸው በሚለው ነው። ግን ያው ለቀጣይ ራሴ ያስተካክላለሁ ማለት አዘጋጅቼ አስቀምጣለሁ በዛ በሚለው ያን ያክል ነው። ያው ማቴሪያሎች ምናምን ትንሽ እዚህ ሀገር ብዙም አይገኝም። ዛን ትንሽ ተጽዕኖ አለው። እሱ ደግሞ ወደ ከውጭ ምናምን ለማስመጣት እንትን እያልኩኝ ነው። ያው ጠንክሬ ወደ ቀጣይ ያሻግራለሁ ብያለሁ። እንግዲህ ሶሻል ሚዲያ ቲክታክ ላይ አሁን ሮቤል ቀራጺ የሚል አለ ቲክታክ ላይ 0945784305 የኔ በዛ ማግኘት ትችላላችሁ። በተለይ ደስ የሚለው ደግሞ ከሚገርምክ ለቤት ውበት ይሰጣሉ። አሁን በዚህ ዙሪያ በመስቀሉ ምናምን ሳይሆን በሌላንሽ አንበሳ አለ ምን አለ በቃ ለቤት ጌጥ ናቹራል ሲሆን በጣም ደስ ይላል እና ቤታችሁ በናቹራል አሳምሩ ነው የሚለው እና ደውሉ። አሁን መጀመሪያ መስቀል ለመዘጋጀት ጣውላ ኦሬዲ ይላጋል። በደንብ ሳንድር ከተደረገ በኋላ ከለሰለሰ በኋላ ዲዛይኑ ይነሳል። ዲዛይን ማለት በስኬች ይደረጋል በእርሳስ ማለት ልክ እንደዚህ ዲዛይን ይነሳል። ዲዛይን ከተነሳ በኋላ ያው ወደ ቅርጽ ይገባል ማለት ነው። ዲዛይን አሁን ለምሳሌ መስቀሎች የተለያዩ አይነት መስቀል ነው ያሉት። አንድ መስቀል እንትን ስላልሆነ ልዩነት አላቸው መስቀሎችና አሁን ለምሳሌ ይሄ ጦር ምናምን የሚመስለው ያው ምሳሌ ያላቸው የራሳቸው ዝም ብሎ ለመልክ ለምናምን ተብሎ አይደለም የሚሰራው። ራሱ በቤተክርስቲያን ስርዓቱ ጠብቆ የሚሰሩ ስራዎች ናቸውና ኢየሱስ ክርስቶስ ከሰቀሉት በኋላ እንደ ሞቷል አልሞተም ተብሎ በጦር የወጉት መጨረሻ ላይ ወገቡ ላይ የወጉት
የዛን ተምሳሌት ነው ይሄኛው እንትኑ ሀረጉ ምናምን የራሳቸውን ስላሉት በዛ መልክ ነው የሚሰራው። አሁን ለምሳሌ ክብ መስቀልም አለ። እንደዚህ ክብ ነው ሐዋርያቶቹ ዓለምን ዙሮ እንዳስተማሩ በመስቀል እንደዳን ምናምን ብዙ እንትኖች አሉት። ሀረግ የሚደረግ ደግሞ አሁን በግ መሰዊያ የቀረበለት የዛኔ በጉ ታስሮበት የነበረ ሀረግ በዛ ተምሳሌት ነው ሀረጉ እንትን የሚደረግበት እና እያንዳንዱ የሚቀመጥበት። አሁን ለምሳሌ ይሄ የተበሳ አይደለ ኢየሱስ ክርስቶስ ሲሰቀል ራሱ ላይ ያደረጉት የወጉት ምናምን የዛ ተምሳሌት ይሄ የተበሱ እንትን ቀዳዳዎች ይኖራሉ። በዛ ተምሳሌት አሉት። ከዛ ቅርጹ ያው እንደዚህ እንደ ቅርጽ ለማውጣት ደግሞ ትንሽ ጊዜ እንኳን ይፈጃል። ቅርጹ በዚህ መልክ ይወጣል ማለት ነው። ትንሽ ጥንቃቄ ያስፈልጋል። ያው እጄን እየተቆረጥኩ ምናምን ነው የለመድኩት። ትንሽ ከበድ ይላል። አሁን ይሄ መስቀል ከአንድ ወር ምናምን ይፈጃል ተዘጋጅቶ ማለት ደረቅ እንጨት ከተገኘ ኦልሬዲ ወደ ዝግጁነት ከሆነ ወደ ስራ እንጨት ተልጎ ግራይንደር ተደርጎ ሳንደር ተደርጎ ዲዛይን ተነስቶ እስከሚሰራ አንድ ወር ምናምን። ያው ለመስራት ራሱ ይሄ በሁለት በኩል ነው። በዚህም አልቆ በዚህኛውም ይሰራልና በሁለት በኩል ስለሆነ በጣም ጊዜ ይፈጃል። ለአይን በጣም አስቸጋሪ ነው። ደቃቃ ስለሆነ ያው ቀስ ብለን ነው የሚሰራው ምናምን ነው። ትንሽ ጊዜ ይፈጃል። አንድ ወር ምናምን ይፈጃል።